ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እናንተ እኔ ሀይሚ እንደ ባጭር ጊዜ ትመልሳለች ብዬ አላሰብኩም ነበረ። እውነት የተለየ ሰርፕራይዝ ነው ያደረጉን ማለት ነው። እውነት ናትዬ ትላይ ያለህ ማለት ነው። እኔ ስላችሁ ትናንትና ለሀሰን አመጣታለሁ ያለችበትን ቦታ ንገረኝ ምናምን ብሎ ነበርና እንደምታዩት እነግርሃለሁ ችግር የለም ብሎ እንግዲህ ቴክስት አድርጎለት ሂዶ አመቷታል ማለት እንድትመጣ አድርጓል ማለት ነው። በነገራችን ላይ እውነት በጣም ነው የገረመኝ። በጣም በጣም ከምነግራችሁ በላይ እንደዚህ በአንድ ቀን ትመጣለች የሚል ሀሳብም የለኝም ነበረ። እንግዲህ ናቲ ማለት በጣም ትወደዋለች ሀይሚን። እኔ እንደምትወደው ያወቅኩት ከዚህ በፊትም ስቶሪ ላይ ብዙ ነገር ስትል ነበር ስለሱና እሱም በጣም ነው የሚወዳቸው። ምርጥ አባት ነው እውነት ለመናገር ለሁለቱም ማለት ነው። በቃ እንደዚህ ነው ጓደኝነት፣ አባትነት፣ ወንድምነት ማለት ልክ ከነዚህ ተማር ሀሰን ዘባርቄ ማለት ነው። ዛሬ ያለመኖሩ በነገራችን ላይ ደስ ብሎኛል። እሱ ኑሮ ቢሆን በመሀል መቼም አንዳንድ ነገር ሲሉ የሆነ ነገር ማለቱ አይቀርም ነበር። ስለዚህ ትክክለኛ ጓደኛ ማድረግ ያለበት እንደዚህ ነው። በቃ አያችሁ አይደለ? ብሩኬ የለም ግን ከብሩኬ ጀርባስ እንዴት እያለ ሲመክራት እንደነበረ ስለ ብሩኬ ኢቭን ቢናደድ እንኳን እሷ ትዕግስተኛ መሆን እንዳለባት ወይም ደግሞ በቃ በጣም እንደሚያፈቅራት ነገሮቹን በትዕግስት ማሳለፍ እንዳለብሽ። በነገራችን ላይ እኛ ወንዶች ያለ ሴቶች በማንኛውም ነገር በምናደርገው ነገር እንዲያበረታቱን ዋናው ለወንድ ልጅ ሴት ናት ብሎ ሲነግራት ነበረ። በነገራችን ላይ እና እንደዚህ አይነት ጓደኛ ነው በቃ አሁን የሆነ ሰው ማለት ነው እናንተን ጥሩ ከሆነ የሆነ ስህተት ከባልሽ ጋር ብትሰሪ ራሱ ስህተት ማለት ስህተት ባትሰሪ ራሱ የሚጠቅምሽ ሰው አንቺ ስህተት አለብሽ ነው የሚልሽ። ምክንያቱም እሱ ነው ጥፋተኛ ከሚል ከሆነ አንቺን ሰፖርት እያደረገ ነው፣ በምታረጊው ነገር እየደገፈሽ ነው ማለት ነው። በቃ ትክክለኛ አሁን አይታችሁ ከሆነ እናት የሆነ ነገር ስታረጉ ትዳር አለም ላይ ይዛችሁ እንዲህ ማድረግ የለብሽም ይሄ ስህተት ነው እንደዚህ እንደዚህ ነው የሚል ሰው ነው አሪፉ። ገብቷችኋል? አሁን እናንተ እሱ ጥፋተኛ ነው ምን አንቺ ጥፋት የለብሽም እንደዚህ ማድረግ ምን ችግር አለው ምናምን፣ ስለዚህ እሱ ነው በጥፋተኛ እናንተ እየተበረታታችሁ ነው፣ ስለዚህ እኔ ጥፋተኛ አይደለሁም እያላችሁ ነገሩን ለማባባስ እንትን እያላችሁ ነው የምትሄዱት። ግን እንደዚህ ከኋላ በቃ ነገሮችን መታገስ ሁለመናዎችን በማስተዋል በቃ እሱ ሲናደድ አንቺ በረድ፣ አንቺ ስትናደጅ እሱ በረድ ማለት እንዳለበት በቃ ምርጥ ምክር። እግዚአብሔርን እንዴት ደስ እንዳለኝ በጣም ኮንታክት ሆኖ ሊያስቀይምሽ ይችላል። ብሩኬን እንግዲህ ምንም ነግሬዋለሁ፣ አማክሬዋለሁ ግን ምን እንደሚፈጠር አላቅም። ግን አንቺ በተቻለሽ መጠን አደራሽን ትዕግስተኛ ለመሆን ሞክሪ አላት። ትክክለኛ አመካከር እንደዚህ ነው ብለናልስ እየመጣ እየጎተጎተ እነሱን አለያያቸው፣ የባሰ ገደል ከተታቸው ማለት ነው። ስለዚህ ሀሰን ዘባርቄ በቃ ውጣ ከህይወታቸው። በነገራችን ላይ እንትና ብቻ አይደለም ናቲ ብቻ አይደለም እነ ቅዱስ እነ ፍፄ እነ ኤፍሬም እንዲህ በጣም ደስ ይላል። እውነት እኔ ያልጠበኩት ነገር ነው የሆነብኝ ማለት ነው። እውነቴን ነው የምነግራችሁ እና በጣም በጣም ነው ደስ ያለኝ። ናቲ ወንድማችን አባታችን፣ በነገራችን ላይ ለእኛም አባታችን ይሆናል። እግዚአብሔር ይስጥልን። ለዚህ እኮ ነው ልባ በአርባ ዓመት ገንዘብ በ20 ዓመት የሚባለው። ትልቅ ያለ ሰው አይሚሮ ራሱ በስነ ስርዓት ያስባልና ደስ የሚል ምክር ይሰጣችኋል። ገብቷችኋል አይደለ? እና በነገራችን ላይ እድሜ ገደብ አይወስነውም። አንዳንዶቻችን እድሜ ገደብ አንዳንዱ ትንሽ ሆኖ ስማርት የሆነ ልጅ አለ፣ በአስተሳሰብ በሁለመናውም ትልቅ ሆኖ ደግሞ የሆነ አለ አይደል? በዛ አይወሰንም። ግን እንደዚህ አይነት አባባል የሚባል አባባል አለና እውነት ለመናገር በጣም 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 ነው ደስ ያለኝ። ሁላችሁም ደግሞ ተደስታችኋል። ከመደሰት አልፎ እያለቀሳችሁ ነበረ። እንግዲህ የደስታ ልቅሶ አለ አይደለ? በጣም ነው ደስ የሚለው። እንግዲህ ከብሩኬ ጋር እስካሁን አልተገናኙም። ሲገናኙ እንግዲህ የብሩኬ ምላሽ የምናየው ይሆናል ማለት ነው። ትናንትና ቪዲዮ እንዳየ ነው ነይልኝ፣ እኔ ያፈቅርሻለሁ፣ ምን ጊዜም እጠብቅሻለሁ ነይልኝ ብሏል አይደለ? ስለዚህ ነይሊ ስላለ እኔ የተለየ ቅሬታ ወይም የተለየ አማርኛ ሀይሚን ይናገራታል ብዬ አላስብም። እንደኔ አስተያየት ነው ግን የምነግራችሁ። ሀይሚን ብላለች እኔ እዛ ሲሄድ አልጋ ባልጋ ሆኖልኝ አይደለም፣ ግን እናንተም ስታናግሩኝ እስኪ እሺ ብዬ ሴት ልጅ ነኝና የሆነ ነገር ቢለኝ እሰበራለሁ። እኔ ያን ሁሉ ነገር አሳልፊ አሁንም የሆነ ነገር ደግሞ ልቤ እንዲሰበር አንድ ነገር እንትን እንዲለኝ አልፈልግም ማለች እና እሱን እንግዲህ የምናየው ይሆናል።
እኔ አላቅም። ምክንያቱም ትናንት ስናየው ብሩኬ በቃ እንድትመጣለት ነው ፍላጎቱ። አላቅም እንግዲህ ምናልባት ተረቃው በፍቅር ናፍቃው ምናምን ሊሆን ይችላል። ብቻ ግን እርግጠኛ ሁኝ የምነግራችሁ እንዳያት ቅፍ አድርጎ ጥምጥም አድርጎ እንደሚስማት እርግጠኛ ነኝ። ምክንያቱም እነሱ እንደሚነግሩን ከሆነ ብሩኬ እንደመጣች እንደምትመጣ ማንም የሚያውቅ የለም። በነገራችን ላይ ቅዱስ እንደዚህ በሁለት ቀን ቀላሽ ወፍረሻል፣ ቀልተሻል ብዙ አስተያየት ተሰጥቷታል። በነገራችን ላይ እንደው ቅመሟ ግን እንደው አንድ ነገር ስቶሪ ሳትለቂልን ትመጭ ወይ ስቶሪ ወይ የሆነ ቪዲዮ እንኳን ቲክታክ ቪዲዮ እኔ ግራ ግብት ነው ያለኝ ማለት ነው። እና ቤተሰቦቼ እንግዲህ በጣም ነው ደስ ያለኝ እውነት ለመናገር እና እንግዲህ እኔ በነገራችን ላይ ካሁን በኋላ እኔ እንደራሴ ማለት ነው ሀሰን በመሀላቸው አይግባ። በቃ ከምር እንደ ጓደኝነትም እንደምንም በቃ ሀሰን ኖርማሊ እነሱ ሁለቱንም ተቆጥቶ የሚያስታርቅልን ካልሆነ ለሀይሚ ወግኖ ሀይሚን እየበደልካት ነው ወይም ሀይሚን እንዲያረካት ነው ብሎ እንዲገባብን አንፈልግም። በቃ መሆን ያለበት ትክክለኛ ጓደኛ እንደነናቲ ነው። በቃ እንደዚህ ነው እና እኔም ኤፍሬም አሁን ይመጣል ብዬ ይገባል ብዬ አልጠበኩትም ነበረ። እሱም እንግዲህ ሲያናግራት ሀይሚ ፈቃደኛ ሆና እነሱን ምን ያህል እንደምታከብራቸው አስባችሁታል? ግን ምን ያህል እንደምታከብራቸው አናግሮ ናቲ ራሱ ነይ እዚህ ቦታ በቃ ኤርፖርት እንቀበልሻለን ሁሉን ነገር መካክሮ ነይ ሲላት መምጣቷ ራሱ ለናቲ ትልቅ ቦታ እንዳላት አሳይታናለች። በነገራችን ላይ ከዚህ በፊትም ራሱ አይታችሁ ከሆነ ነገሩን በቃ መለስ አድርጎት ነበረ። ናቲ በመሃል ገብቶ ማለት ተጋግለው የሆነ ሰዓት ታስታውሳላችሁ። እሱ መጥቶ መካክሯት ነበርና ዛሬም እንኳን ለሷ ማለት ነው ለኛ ራሱ ናቲ የመከራት ምክር ለኛ ራሱ ምርጥ ትምህርት ነው። እውነቴን ልንገራችሁ ማለት ነው። ናቲ የመከራትን ምክርማ አዳምጡት እና በጣም ነው እንትን የሚለኝና በነገራችን ላይ ትዳር ዓለም ላይ ስትኖሩ ዋናውን ሚና የምትጫወተው ሴት ልጅ ናት ይባላል ብዙ ጊዜ ማለት ነው። አያያዝም ብትሉ በማንኛውም ነገር ባሏ የሆነ ነገር ሲያደርግ ሰፖርት ምንም ነገር የሆነ ነገር ቢጠፋበት ራሱ እንዴት ታረጋለህ ምናምን ሳይሆን ነገሮቹን ከጎኑ ሆና እንዳይናደድ ማበረታታ በቃ እግዚአብሔር ለሱ እንዳላል ብቻ ከዚህ በፊት ስለሷም ተናግሯል። በሁሉ ነገር ሰፖርት የምታረገኝ በማረገው ነገር የምትደግፈኝ ልጅ ናት እና ምርጥ ልጅ ናት ብሏል። ብሩኬም መስክሮለታል። ሀይሚ ይሄ ነው የሚባልላት ሴት አይደለችም ሲጀመር ለብሩኬ ማለት ነው። ያው አንዳንድ ነገሮች በወንድ ታውቃላችሁ እንደው ሴት ነው በመሃል እየገባ የሚያጋጨው እንጂ ሁሉም ሲጀመር በጣም ምርጥ ናቸው። ራሳቸው ሪል እንትን ተጠያቂው መልሰውታል ማለት ነውና ብቻ እኔ ናቲን ነው ማመስገን የምፈልገው ከምር